አዶናይ አስጠነቀቀ ስነ ስርዓት ያዙ እረፉ ጃኒ የቀድሞ ፍቅረኛዋን ጆን ዳንኤልን ፍርድ ቤት ልታቆመው ነው ካወዛጋቢነት የማይጠፋው የቲክቶከሮቹ ህይወት በየጊዜው ንትርክ መፍጠሩን ቀጥሏል ስመኝ ገብሩ ወይንም በቲክቶክ ስሟ ጃኒ አስቀድሞ ከ2.5 ሚሊዮን በላይ ተከታይ ያለው አካውንቷ መዘጋቱን ተከትሎ በቅርቡ የከፈተችው ከ1 ሚሊዮን በላይ ተከታይ ያለው አካውንቷ ሎክድ ወይንም መቆለፉን በሌላኛው ቲክቶከር አዶናይ በኩል ተሰምቷል ይህም በርካቶች የተለያዩ ጥያቄዎችን እንዲያነሱ እያደረጋቸው ይገኛል ለመሆኑ ጃኒ የቲክቶክ ህግ ጥሳ ነው ወይስ በብዛት አካውንቷ በሰዎች ሪፖርት እየተደረገባት ለሚለው ጥያቄ መልስ አዘጋጅተናል ሪፖርት ተደርጎ ከሆነስ ሪፖርት አድርጎ በተደጋጋሚ የሚያዘጋባት ይህ አካልስ ማን ነው በርካቶች እንደሚጠረጥሩት የቀድሞ ፍቅረኛዋ ጆን ዳንኤል ወይስ ሌላ አካል የሚለውን በዝርዝር እናስደምጣቸዋለን ይህ በእንዲህ እንዳለ አስቀድሞ በጆን ዳንኤል እና በጃኒ መካከል በተፈጠረውና ጆን ዳንኤል በማህበራዊ ሚዲያ ላይ ባወጣው የድምጽ ቅጂ መሰረት የአሁኑ የጃኒ ፍቅረኛ የነበረው አዶናይ በጉዳዩ ላይ ዝምታን መምረጡ በርካቶችን ያስገረመና አሁን ያለበትን ስሜት ለማወቅ የጓጓበት ሆኖ የሰነበተ ቢሆንም በትናንትናው ዕለት ለጃኒ አሁንም ድረስ ወግኖ መቆሙ በርካቶችን አስገርሟል ለመሆኑ ጃኒና አዶናይ በአሁን ሰዓት አብረው ነው ያሉት ወይስ ተለያይተዋል የሚለውን ከአዶናይ ቅርብ ሰው መረጃ አግኝተናል እስከመጨረሻው በመቆየት በርካታ መረጃዎችን ያድምጡ ለቻናሉ እንግዳ ከሆኑ ሰብስክራይብ እንዲሁም ቪዲዮን ላይክ አድርጋችሁ እንድትጀምሩ እየጠየቀን በቀጥታ ወደ ዝርዝሩ እንወሰዳችሁ አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ ሁለተኛ አካውንቷ ሎክድ አድርጓታል ታዋቂዋ ቲክቶከር ጃኒ በቅርቡ ከተዘጋባት ከ2 ሚሊዮን በላይ ተከታይ ካሏት አካውንቷ በተጨማሪ በቅርቡ ከ1 ሚሊዮን በላይ ተከታይ ያለው አካውንቷ ሊዘጋባት እንደሆነ ገልጻለች ይህም ብዙ በመሆን በግሩፕ ሪፖርት እየተደረገባት እንደሆነ እንደማሳያ አቅርባለች ይህን ሁኔታ ያሳዘናት ጃኒ ምን አጥፍታ እንደሆነ በተሰበረ ልብ ላይቭ ላይ ስትጠይቅ ተደምጣለች የኔ ስህተት ምንድነው የጃኒ ስህተት ይሄ ነው ብላችሁ ኮሜንት ሴክሽን ላይ አስቀምጡ እስኪ እንዱ በእናታችሁ ፕሊዝ እንዱ እኔ ማወቅ ፈልጋለሁ አንቺ እንደዚህ እስኪ ምንድነው እኔ በብዙ ጊዜ ማስቀየማችሁ ነገር ምንድነው ማወቅ ፈልጋለሁ በዚህ አጋጣሚ በሶሻል ሚዲያው ዓለም ውስጥ አንዱ ሲወድቅ ማየት የሚያስደስታቸው ሰዎች መብዛታቸው እጅግ አሳዛኝ ሆኗል የዚህ ሰለባ የሆነችው ደግሞ ለአመታት ለፍታ ያሳደገችውና ከ2.6 ሚሊዮን በላይ ተከታዮች የነበሯት የቲክቶክ አካውንቷ ያለምንም ጥፋት የተዘጋባት ታዋቂዋ ጃኒ ናት ይህ አልበቃ ብሎ አሁን በድጋሚ የከፈተችው አዲሱ አካውንቷም በተደረገ የጥቆማ ዘመቻ እንዲዘጋ ከፍተኛ ጫና እየተደረገባት ይገኛል ከዚህም ባስ ተብሎ ደግሞ የድሮ ፎቶዎቿንና ታሪኮቿን በማውጣት ስሟን ለማጥፋት የሚደረግ ርብርብ አዶናይን ጨምሮ የብዙዎችን ህሊና የቆሰለ ድርጊት ሆኗል ይህን እያደረገባት ያለው ማን ይሁን ማን ባይታወቅም በርካቶች ጣታቸውን ወደ ጆን ዳንኤል እየቀሰሩ ይገኛሉ ለቀድሞ አካውንቷ መዘጋት ጆን ዳንኤል ምክንያት እንደነበረ ጃኒ እንደገለጸች የሚታወስ ሲሆን የአሁኑ ጉዳይ ከዚህ ጋር ሳያያዝ እንዳልቀረ ተገምቷል ከዚህ ጋር በተያያዘም ጃኒ አሁን ሪፖርት እየተደረገብኝ ነው ባለችው አካውንት ላይ በአማርኛ እንዲሁም በእንግሊዝኛ ጠንከር ያለ የጽሁፍ ማስጠንቀቂያ ከማኔጅመንቷ ጋር በመሆን አውጥታለች እንዲህም ይላል በቅርቡ በተደጋጋሚ ስለኔ የሚተላለፉ የሐሰት ክሶች መኖራቸውን አስተውያለሁ ይህንንም ጉዳይ በተመለከተ ማንኛውም ሰው እውነተኛ ማስረጃ ያለው ካለ በተገቢው ህጋዊ በሆነ መንገድ እንዲያመለክቱ በአክብሮት እጠይቃለሁ ማንኛውም ጉዳይ ቢኖር በህጋዊ መንገድ ለመፍታት ሙሉ በሙሉ ዝግጁ ነኝ ስለኔ የሚተላለፉ ወሬዎች እውነት ከሆኑ ተገቢው ህጋዊ ምርመራ እንዲካሄድ እጠይቃለሁ እኔም በህግ ፊት ለመቆም ዝግጁ ነኝ እውነትና ፍትህ ሁልጊዜ መጀመሪያ መሆን አለባቸው ስትል ሐሳቧን ትቀጥላለች ነገር ግን የሐሰት ክሶችን በድረገጾች ላይ በመቀጠልና ስሜን ለትኩረት ወይንም ለገቢ ምንጭ መጠቀም ከዚህ በኋላ ተቀባይነት የለው በዚህ ውስጥ እየተሳተፉ ላሉ ሁሉ ስሜን መጠቀምና ተሳሳተ መረጃ ማስተላለፍ እንዲያቆሙ በአክብሮት ተጠይቃለሁ ከዚህ በኋላ ስሜን በሐሰት መጠቀም ወይንም የውሸት ድራማ ለመፍጠር የሚደረግ ማንኛውም ሙከራ በማኔጅመንቴ በህጋዊ እርምጃ ከማስጠየቅ ወደ ኋላ እንደማልል ለማሳወቅ እወዳለሁ እኔ ግን ስራዬን አላማዬን ከግብ ለማድረስ አሁንም በትኩረት እቀጥላለሁ እውነትና ታማኝነት ሁልጊዜም ከወሬ ይልቅ በመኖር ይነገራል ጃኒና ማኔጅመንቷ ይህን መግለጫ በማውጣት ቀጣዩ እርምጃ ወደ ህግ መሄድ መሆኑን በግልጽ አሳይታለች ይህ በእንዲህ እንዳለ ሌላኛው ታዋቂ ቲክቶከር አዶናይ ከብዙ ዝምታ በኋላ በጃኒ ጉዳይ ሐሳቡን ሰጥቷል በዚህ ልብ ሰባሪ ወቅት ግን ሁሌም በቅንነትና በበጎ ስራዎቹ የሚታወቀው ወጣቱ ቲክቶከር አዶናይ ዝምታን አልመረጠም አዶናይ ባስተላለፈው ጠንካራ መልእክት አንዳንዶቻችሁ የድሮ ታሪኳን ያወጣችሁ ስሟን ለማጥፋት የምታደርጉት ጥረት ሊቆም ይገባል ያለፈ ታሪክ የሌለው ማን አለ በማለት የጥላቻ ዘመቻውን በጽኑ አውግዟል ኮሜንት ላይ የመጣችሁ የሷ የድሮ ፎቶ ያመጣችሁ የምትለጥፉ ሰዎች አላችሁ የድሮ ታሪኳን ያመጣችሁ የምትጽፉ ሰዎች አላችሁ ልክ እናንተ ንጹህ እና ብጡ እንደሆናችሁ ማለት ነው
ይህ ደግሞ በጣም ነው የሚያስጠላው እኔ ከምጠላው አንድ ነገር ይህ ነው በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ ልንገራችሁ ጃኒ አሁን ላይ ራሷን አርማና አዲስ ሰው ሆና ለመቅረብ በምትጥርበት በዚህ ወቅት በውድቀቷ መሳለቅ ከሰውነት ያፈነገጠ ተግባር መሆኑን አዶናይ አስረግጦ ተናግሯል። አንዲት ሴት ስትዳከምና ስትወድቅ ማየት ለምን ያስደስታችኋል ሲልም የሁላችንንም የሶሻል ሚዲያ አጠቃቀምና ስነ ልቦና የሚፈትሽ ከባድ ጥያቄ አንስቷል። ሲሪየስሊ ተፋቱ በቃ ውጡ ወደ ሰው ህይወት አትግቡ ይህ ህይወት ድራማ አይደለም ተረዳችሁኝ እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ማለት ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁ ጥላቻን በፍቅር ማሸነፍ እንደሚቻል በተግባር ያሳየው አዶናይ ደጋፊዎቹ ወደ ጃኒ አካውንት በመሄድ ድጋፋቸውን እንዲያሳዩና አካውንቷን እንዳይዘጋ የበኩላቸውን እንዲወጡ ጥሪ ያቀርበዋል። ዛሬ በጃኒ ላይ የደረሰው ነገ በማንም ሰው ላይ ሊደርስ ስለሚችል የሰው ልጅ ሲወድቅ ከመሳቅ ይልቅ ሲነሳ ማየት ሊያስደስተን ይገባል። ሁላችንም ከጥላቻ ይልቅ ለሰውነት ቅድሚያ እንስጥ ብለዋል። ይሁን እንጂ አስቀድሞ በጆን ዳንኤል አማካኝነት በወጣው የጃኒ ድምጽ ቅጂ ላይ አዶናይ ምንም ከማለት ተቆጥቧል። አሁን አብረውናቸው ወይስ ተለያይተዋል የሚለው ለተከታዮቻቸው ግልጽ ያልሆነ ጉዳይ ሆኖ ቀጥሏል። በኢትዮጵያ የቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነ ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷን እንዲሁም ተለዋጭ አካውንቷን በተደጋጋሚ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱም በጽኑ ኮንኗል። አዶናይ በዚህ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉትን ጥረት የሰይጣን መንገድ ሲል የጠራ ሲሆን ደጋፊዎቹም አዲሱን አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይሁን እንጂ ይህ የአዶናይ የድረሱልኝና የትብብር ጥሪ በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያየና እርስ በርስ የሚጣረስ ምላሽ እያገኘ ይገኛል። ይህ ክስተት በኢትዮጵያ የቲክቶክ ማህደር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትላንት የጥቃት አድራሽ የነበሩት ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎች እንባ ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራል እና የህግ ኃላፊነት እንዳለባቸው ትልቅ ማሳያ ሆኗል። እንዲህ ካለው መጠላለፍ በመላቀቅ መልካሙን ማድረግ የተሻለ ነው እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።